ይህንን ቪዲዮ ስሰራ በጣም ደስ እያለኝና ኩራት ተሰምቶኝ ነው የምሰራው። ምክንያቱም በኢትዮጵያ የመጀመሪያው የሆነው ክሪፕቶ ከረንሲ ተጀምሯል። አባይ ቶክን ይባላል። ሀገራችን ባለው በትልቁ ወንዛችን የተሰየመው ይህ አባይ ቶክን ፕሪሴል ስቴጅ 2 ላይ ነው የሚገኘው። ስለዚህ ሁላችሁም ይሄንን ታሪካዊ የሆነና የኢትዮጵያ የመጀመሪያ የሆነውን ክሪፕቶ ከረንሲ ቶክን እንድትገዙ ይህንን ቪዲዮ ፉል በሆነ መንገድ ሰርቼላችኋለሁ። እያንዳንዳችሁ ይህን ቪዲዮ ተመልክታችሁ እንዴት አድርጋችሁ ነው ይህንን ቶክን መግዛት የምትችሉት የሚለውን በዚህ ቪዲዮ ታገኙታላችሁ። አባይ ቶክን አሁን ላይ ፕሪሴል ስቴጅ ላይ ነው ያለው። ይህም ማለት ይህ ቶክናችን ሊስት ሲደረግ በደንብ ትርፋማ እንሆንበታለን። በዋነኛነት አባይ ቶክን የተለያዩ ኢንተርናሽናል ትራንዛክሽኖችን ለማቀላጠፍና ለማሳለጥ ታስቦ የተዘጋጀ ነው። ሁላችሁም ስለ አባይ ቶክን ለማወቅ ከፈለጋችሁ abaytoken.com ላይ ገብታችሁ በቀጥታ ዌብሳይታቸው ላይ ምንድነው ሚሽናቸው፣ ኦብጀክቲቫቸው ምንድነው የሚለውን እያንዳንዱ ነገር ቼክ ማድረግ ትችላላችሁ። እኔ ግን በዚህ ቪዲዮ በዋነኝነት ማሳያችሁ እንዴት አድርጋችሁ ነው አባይ ቶክንን መግዛት የምትችሉት። አንድ የአባይ ቶክን $0.01 ናት አሁን ላይ የተሰጠ ፕራይስ። ስለዚህ በደንብ ሊስት ሲደረግ ደግሞ ከዚህም በላይ ዋጋ ያወጣል። ስለዚህ ፕሪሴል ስቴጅ ላይ መግዛት በጣም ትርፋማ ያደርገናል ማለት ነው። ስለዚህ ኦሬዲ ነው የገዛሁበት አለ። ስለዚህ እሱን እንዴት አድርጌ ነው የገዛሁት የሚለውን ስቴፕ ባይ ስቴፕ ሁላችሁም እንዴት አድርጋችሁ መግዛት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ስለዚህ ይህ ታሪካዊ የሆነውና በኢትዮጵያ የመጀመሪያ የሆነው በእንቁ ኢትዮጵያውያን የተጀመረው የአባይ ቶክንን መግዛት ለወደፊቱ ትልቅ ኢንቨስትመንት እንደመያዝና በዚህ ክሪፕቶ ከረንሲ ላይ አሁን ባለው በጣም እያደገ ባለው ክሪፕቶ ከረንሲ ላይ መሳተፍ በጣም ትልቅ ቻንስ ነው ያለው። ስለዚህ ሁላችሁም ይህንን ቪዲዮ እስከ መጨረሻው ተከታትላችሁ አባይ ቶክንን እንድትገዙ ሪኮሜንድ አደርጋችኋለሁ። እኔም ገዝቻለሁ። ስለዚህ $50 ጀምሮ መግዛት ትችላላችሁ። እንዴት አድርጋችሁ ነው ስቴፕ ባይ ስቴፕ መግዛት የምትችሉት የሚለውን በዚህ ቪዲዮ ሙሉ ለሙሉ ታገኙታላችሁ። ስለ ክሪፕቶ ከረንሲ ትንሽ ክሉ ለመስጠት ብዙዎቻችሁ ቢትኮይንን ታውቁታላችሁ ብዬ አስባለሁ። በሚዲያን በተለያዩ ነገሮች ሲነገር ስለምንሰማ ማለት ነው። ቢትኮይን ሲጀመር የነበረው ዋጋና አሁን ላይ ያለው ዋጋ የክሪፕቶ ከረንሲ ላይ ኢንቨስት ማድረግ ትርፋማ እንደሚያደርጋችሁ ያሳያችኋል። ለምሳሌ ቢትኮይን የጀመረው መቼ ነው? ጃንዋሪ 3 2009 ላይ የጀመረው። ያን ጊዜ ኮይኑ እውቅና ስላልነበረው $0 ነበረ ፕራይሱ። ከዛም በኋላ ቀስ በቀስ ምን እያደረገ ሄደ? ቢትኮይን በ2010 ላይ አንድ ቢትኮይን $0.0025 ነበረች የምትገዛው ማለት ነው። አንድ ቢትኮይን አሁን የኛ አባይ ቶክን የሚሸጠው ስንት ነው? 0.01 ኮምፔር እያደረኩ ልንገራችሁ ብዬ ነው። ከዛም በኋላ ኖቬምበር 2013 ላይ አንድ ቢትኮይን $1000 ሆነች ማለት ነው። አንድ ቢትኮይን $1000 ሆነች። እየጨመረ ነው ሄደው በ2017 በፈረንጆች ነው የምነግራችሁ። በ2017 አንድ ቢትኮይን $20,000 የአሜሪካን ዶላር መሸጥ ጀመረ ማለት ነው። ስለዚህ አስቡት እንግዲህ አሁን 2010 ላይ አንድ ሰው አንድ ቢትኮይን ገዝቶ ቢሆን $0.05 አንድ ቢትኮይን ገዝቶ ቢሆን አስቡት በ2013 ላይ ኦልሞስት ከሁለት ዓመት በኋላ ያቺ ኮይን በ0.05 የገዛት ስንት ሆነች? $1,000 ሆነች ማለት ነው። እንቀጥል። ከዛም በኋላ በዲሴምበር 2017 ላይ አንድ ቢትኮይን ስንት ሆነ? $20,000 የአሜሪካን ዶላር መሸጥ ጀመረ ማለት ነው። ስለዚህ አንድ ሰው በ2009 ሲጀመር ይህንን ቢትኮይን 10 ቢትኮይን ገዝቶ ቢሆን በ2017 ላይ ስንት ይሆንለታል? አንድ ቢትኮይን $20,000 ነው የምትሸጠው። ስለዚህ 10ን በ20,000 ማባዛት ማለት ነው። ኦልሞስት ወደ $200,000 የአሜሪካን ዶላር ፕሮፊት ያገኛል ማለት ነው። አሁን ላይ ቢትኮይን ኦልሞስት አሁን ያለውን ስታቱን ሳየው በባይናንስ ላይ የሚያሳየኝ ስንት ነው? አንድ ቢትኮይን $94,581 የአሜሪካን ዶላር ነው የሚሸጠው። ስለዚህ አንድ ሰው መግዛት ቢፈልግ አሁን ላይ ከረንትሊ ቢትኮይንን የሚገዛው በስንት ነው? በ94,581 የአሜሪካን ዶላር ነው የሚገዛው። ስለዚህ አስዩም አድርጉት እንዴት የክሪፕቶ ከረንሲ በጣም እየጨመረ እያደገ እንደሄደ። ያው ብዙዎቻችሁ የምታውቁት ቢትኮይን ስለሆነ ነው በቢትኮይን ይሄንን ኤግዛምፕል የነገርኳችሁ። ብዙ ግን ኢንተርናሽናል የሆኑ ትራንዛክሽኖች የምትፈጽሙባቸው ኮይኖች አሉ። ስለዚህ አባይ ቶክንም ከነዚህ ኮይኖች የሚመደብ ኢትዮጵያ የሆነ በምንወደው በአባይ ወንዛችን የተሰየመ ምርጥ ቶክን ነው። ስለዚህ ይህንን ቶክን እንድትገዙ ካሁኑ አሻራችሁ እንድታስቀምጡ እመክራችኋለሁ። እኔም ገዝቻለሁ። ስለዚህ ስቴፕ ባይ ስቴፕ እንዴት አድርጋችሁ ነው መግዛት የምትችሉት የሚለውን በዚህ ቪዲዮ ሙሉ ለሙሉ አሳያችኋለሁ። እንዴት አድርጋችሁ ነው የምትገዙት፣ የምትገዙበትንስ ሊንክ የት ነው የምታገኙት የሚለውን ሙሉ ለሙሉ ቪዲዮን ከተከታተላችሁ በኋላ ትረዱታላችሁ። የዚህንም
ታሪካዊ ሆነ አባይ ቶክናችንን ኢንቨስት አድርገን ከዚህም በኋላ ላይ የሚመጡት ዓመታት በብዙ መንገድ እንጠቀምበታለን ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ተከታተሉት። በጣም ኢምፖርታንት የሆነ ቪዲዮ ነው። ለእያንዳንዳችሁ ግልጽና በምትረዱት መንገድ ያዘጋጀው ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩ። በዚህ ቻናል ላይ ጠቃሚና ትምህርታዊ የሆነ ኮንቴንቶችን ፋይናንሻሊ ፍሪ የምንሆንበትን ቪዲዮዎች የመለቅበት ስለሆነ ቻናሉን እንደተለመደው ሰብስክራይብ በማድረግ ጀምሩ። ቪዲዮን ላይክ በማድረግ ጀምሩ። ብዙ ሰው ጋር እንዲደርስ ያደርግልናል። ስለዚህ በመጀመሪያ ምንድነው የምናደርገው? ለአባይ ቶክንን ለመግዛት በኢትዮጵያ የመጀመሪያ የሆነው ክሪፕቶ ከረንሲን የአባይ ቶክንን ለመግዛት እንዴት አድርገን መግዛት እንደምንችል ለማሳያችሁ። ስለዚህ በመጀመሪያ ባይናንሳችን ላይ ብር ሊኖር ይገባል። መግዛት የሚቻለው $50 ጀምሮ ስለሆነ ፕሪሴል ላይ ከ50 ሚኒመም መግዛት የምትችሉት $50 ነው። ስለዚህ እኔ እንደምታዩት ወደ 80 USDT አለኝ ባይናንስ ላይ። ስለዚህ እሱን ወደ ፋንተም ዋሌት ልክና አንደኛ እንዴት ነው ከአንድ ዋሌት ወደ ሌላ ዋሌት መላክ የምንችለው የተለያዩ ክሪፕቶ ከረንሲ ኮይኖችን የሚለውን አሳያችኋለሁ። በዛው ደግሞ ፓንተም ዋሌት ላይ ስለሆነ አባይ ቶክን መግዛት የምንችለው ወደ ፓንተም ዋሌታችን እንልካለን ማለት ነው። ስለዚህ ፓንተም ዋሌቴንም አሳያችኋለሁ እንዴት መላክ እንደምንችል። በመጀመሪያ የምናየው ምንድን ነው ባይናንሳችን ላይ ከባይናንስ ወደ ፈለግነው ክሪፕቶ ከረንሲ እንዴት ነው ኮይኖችን ወይም ደግሞ USDTን መላክ የምንችለው የሚለውን ላሳያችሁ። ስለዚህ በመጀመሪያ ምንድን ነው የምናደርገው? እንደምታዩት ይሄ ሆም ፔጅ ነው። እዚህ ጋር ትገቡና የእናንተ አካውንት ያለበት ጋር እዚህ ጋር ትገቡና ዳሽቦርድ የሚለውን ዳሽቦርድን ትነኩታላችሁ። ስለዚህ እዚህ ጋር ሙሉ ለሙሉ የኛ አካውንታችንን ዳሽቦርዱን ያሳየናል። ኦኬ ሶ እንደምታዩት አሁን ያለው 80 USDT አለው የኔ አካውንቱ። ስለዚህ እዚህ ጋር የተለያዩ አይነት የገዛዋቸው ኮይኖች አሉ። እዚህ ጋር የተለያዩ አይነት ኮይኖች አሉ። ስለዚህ በመጀመሪያ ምንድን ነው የምናደርገው? እንደምታዩት እዚህ ጋር USDC $67 አለው። 67 USDC ያለው። ስለዚህ ይሄንን ወዴት እንልካለን? ወደ ፋንተም ዋሌት እንልካለን። ወደ ፋንተም ዋሌት ልከን ከፋንተም ዋሌት ላይ ነው አባይ ቶክንን መግዛት የምንችለው። ስለዚህ ምንድነው የምናደርገው? አሁን እዚህ ጋር ምን የሚል አለ? ዊዝድሮ የሚል አለ። ዊዝድሮ የሚል ኦፕሽን አለ። ስለዚህ እቺን እነካታለሁ። ዲፖዚት ወደኛ እንዲላክልን ነው። ዊዝድሮ ደግሞ ወደ ሌላ ከዚህኛው ቀንሰን ወደ ሌላ ለመላክ። ስለዚህ ዊዝድሮ የሚለውን እጫናለሁ። እቺን እነካለሁ። ከዛ እንደምታዩት የምንልክለትን አድራሻ እንድናስገባ ይነግረናል እዚህ ጋር። ስለዚህ በመጀመሪያ ሴሌክት ኮይን ይላል። ስለዚህ እዚህ ጋር የምትልኩት ኮይን ምንድነው? እዚህ ጋር እንደምታዩት ቢትኮይን ያደረገው። ስለዚህ እኔ እቺን ነካና ምን ማድረግ ትችላላችሁ? ሰርች ማድረግ ትችላላችሁ። ስለዚህ እኔ USDC ነው እንደምታዩት እዚህ ጋር አካውንት ያለው ይኸው እዚህ ጋር $67 ያለኝ USDC ነው። ስለዚህ እቺን ክሊክ አረጋታለሁ። ከዛም በኋላ እዚህ ጋር ምን አለ? የምትልኩለት አድራሻ አለ። ከዛ የምትልኩበት ኔትወርክ ምንድነው? ስለዚህ እኔ ቀጥታ ምን አረጋለሁ? ወደ ፓንተም ዋሌት የገባና እንደምታዩት ይሄ ፓንተም ዋሌት የተለያዩ አይነት ትራንዛክሽኖችን የምትፈጽሙበት ዋሌት ነው። ስለዚህ ኖርማሊ የአባይ ቶክንን ለመግዛት በፓንተም ዋሌት ነው የምንገዛው። ስለዚህ ፓንተም ዋሌቴን ነው የምጠቀመው። ስለዚህ እንደምታዩት ይሄ ፓንተም ዋሌቴ ነው። ከዛም በኋላ ወዴት ነው የምልከው? ወደ USDT አካውንት ነው እንዲገባለኝ የምፈልገው። እንደምታዩት $1 ከ68 አለው ፓንተም ዋሌቴ። ስለዚህ USDT የሚለውን እቺን ትነኩና USDT የሚለውን ትነኩና ምን አለ እዚህ ጋር ሪሲቭ የሚል አለ። ሪሲቭ የምትለዋን አንድ ነካና እንደምታዩት እቺ ስካን አድርጋችሁ ይሄንን መክፈል ትችላላችሁ። QR ኮድ ነው ወይ ደግሞ እቺን ኮፒ ማድረግ ትችላላችሁ። ስለዚህ እኔ በዚሁ ዲቫይስ ላይ ስለሆነ ይሄንን ኮፒ አድርገዋለሁ እንደምታዩት። ከዛም በኋላ እቺን እዚህ ጋር ላርጋት ሲም እንዲታይልኝ በጎን በኩል ላርገው ትራንዛክሽኑ ሲገባ እንዲታየኝ በቃ በጎን በኩል ይሁን ኮፒ አድርጌዋለሁ። ስለዚህ አድራሻውን እዚህ ጋር ምን አደርግለታለሁ? ፔስት ልበለው። አያችሁት አይደለ? አድራሻውን ፔስት አደረኩት። አውቶማቲካሊ ኔትወርኩን ራሱ መረጠ። እንደምታዩት በሶላና ኔትወርክ ነው የምልከው። በሶላና ኔትወርክ ነው የምልከው። ስለዚህ ወደ ታች ትሄዱና እንደምታዩት እዚህ ጋር መጠኑን አስገቡ ይላችኋል። ሚኒመም $50 ነው መላክ የምትችሉት ወይም ደግሞ 50 USDC ወይም USDT ነው መላክ የምትችሉት። ስለዚህ እኔ ማክሲመም ልበለው እዚች ጋር ሁሉንም መላክ ስለምፈልግ ማክሲመም የሚለውን ልንካው።
ማክሲመም ስንት ነው? 67 USDC አለኝ። ስለዚህ 67ቱንም ወደ ፓንተም ዋሌቴ እንዲልክልኝ ነው የፈለኩት። ስለዚህ እንደምታዩት 67 አለኝ። እዚች ጋር አንድ USDC የመላኪያ አንድ USDC ይቆርጣል ማለት ነው። ስለዚህ እንደምታዩት ሁሉን ነገር ቼክ አድርገናል። ምን እለዋለሁ አሁን ዊዝድሮ እለዋለሁ። እንደምታዩት ዊዝድሮ ስትሉት ትክክለኛ አድራሻው ይሄ ነው ብሎ ቼክ አድርጉ ይላቸዋል። ሶላና 67 ነው የምትልኩት። ስለዚህ ትክክል ነው ወይ ትራንዛክሽኑ ካንስል መደረግ አይችልም ይላቸዋል። ስለዚህ ትክክል ነኝ ትላላችሁ። ኮንቲኒው ልበለው። ኮንቲኒው አልኩት። እንደምታዩት አሁን ዝም ብሎ አይልክላችሁም። ቬሪፋይ ማድረግ አለበት ትክክለኛ እናንተ መሆናችሁን የምትልኩትን። ስለዚህ ቬሪፋይ አድርግ ይለኛል። ምን አደርጋለሁ አሁን እኔ ጀስት ይሄን ካንስል ልበለውና ማይ ፓስኪ አር ኖት አቬለብል የሚለውን ልንካው። በፓስኪ አምጥቶልኝ ነበር። ይሄ አቬለብል አይደለም ልበልና ምን ልበል ከታች ያለውን ልንካለት። ችኛዋን ስነካ ወዴት ይወስደኛል? ሁለት አማራጭ አለ። በኦቴንቲኬተር አፕ እና በኢሜይል ምን ይልካል? ቬሪፊኬሽን ኮድ ይልካል። ስለዚህ ዝም ብላችሁ ትራንዛክሽን መፈጸም አትችሉም። በደንብ ቬሪፋይ ይደረጋል ማለት ነው። ስለዚህ የመጀመሪያው ኦቴንቲኬተር አፓችሁ ላይ ኮድ ይልካል። እንደምታዩት ኦቴንቲኬተር አፑን ነካና በስልክ ላይ ሄጄ ኦቴንቲኬተር አፕ ላይ የተላከውን 6 ዲጂት አስገባለታለሁ። 093 እንደምታዩት በጣም ሴኪዩር ነው። ስለዚህ ይሄንን ቬሪፋይ ያደረገ ከዛ ደግሞ ኢሜይልም አለ። በሁለቱም ነው የሚልክላችሁ። ያው በጣም ትራንዛክሽኑ ሲሪየስ ስለሆነ እያንዳንዱ ትራንዛክሽን በሁለት መንገድ ነው ቬሪፋይ ተደርጎ ትክክለኛ ወደሚመለከተው አድራሻ የሚላከው ማለት ነው። ስለዚህ አሁን በኢሜይል ምን ያደርግልኛል? ኮድ ልኮልኛል። 6 ዲጂት ኮድ እንደምታዩት 6 ዲጂት ኮዱን ያው ሞላውለት። አሁን እንደምታዩት አያችሁታል። ሁለቱንም ራይት አደረገ። አሁን ምን ማድረግ ይጀምራል? ፕሮሰስ አደረገ። አዌይቲንግ አፕሩቫል አለ። ስለዚህ ምን አለ? ዮር ዊዝድሮዋል ሪኩዌስት ኢዝ ቢንግ ሪቪውድ አለ። እንደምታዩት ሪቪው እያደረገ ነው። አሁን አውቶማቲካሊ ምን ያደርገዋል? ይልከዋል። አያችሁታል ለፍጥነቱ። ወዲያው ላከው። እዚህ ጋር ገባ ማለት ነው። እንደምታዩት ወዲያው እዚህ ጋር ገባ። እንደምታዩት USDC ብሎ ስንት ነው የገባው? 66 ዶላር ገባ። አውቶማቲካሊ ዊዝን ሰከንድ ነው ሄደው። እንደምታዩት አማውንታችንም ስንት ሆነ? 67.68 ሆነ። ስለዚህ እንደምታዩት እዚህ ጋር USDC አማውንታችን ስንት ነው? 66 ዶላር ገዝተናል ማለት ነው። 66 ዶላር ገዝተናል። ስለዚህ በዚህ የአባይ ቶክንን መግዛት እንችላለን ማለት ነው። ስለዚህ በዚህ መንገድ እናንተም የትኛውንም አይነት ትራንዛክሽን ከባይናንስ ላይ ወደ ፓንተም ዋሌት ይህንን ሲስተም ተከትላችሁ መላክ ትችላላችሁ። በጣም ቀላል ነው። ሌላው አባይ ቶክንን በምንገዛ ሰዓት የሚያስፈልገን ሶላና ላይ ቢያንስ $1 ሊኖረን ይገባል። ምክንያቱም በፓንተም ላይ ትራንዛክሽኑን ስንፈጽም ክፍያውን ለመክፈል በሳንቲም ደረጃ የሚወስደው ስላለ ጋስ ፊ ስላለ እሱን ለመፈጸም ቢያንስ $1 ሚኒመም ሶላና ላይ ማስቀመጥ ይኖርብናል። የምንጠቀመው ሶላና ኔትወርክን ስለሆነ ሶላናችሁ ላይ $1 ማስቀመጥ አትርሱ። ዋናው ጥንቃቄ ማድረግ ያለባችሁ የምትልኩበት አድራሻ ትክክለኛ እሱን ኮፒ ማድረግ አለባችሁ። ከዛ በላይ ደግሞ ዋናው ነገር ስትልኩ ቬሪፊኬሽን ሁሌ መስት ነው፣ በባይናንስም ላይ የትኛውም ላይ። ስለዚህ ትክክለኛ አውቴንቲኬተር አባችሁንና ኢሜይላችሁን በደንብ አክቲቭ ሆኖ የምትጠቀሙበት መሆን አለበት። ስለዚህ በዚህ መንገድ በቀላሉ ልክ ያለው አሁን ምንድነው የምናደርገው? ከፓንተም ዋሌት ላይ የአባይ ቶክንን እንገዛለን ማለት ነው። ስለዚህ ወደዛኛው ስቴፕ እናልፋለን። ስለዚህ የአባይ ቶክንን ለመግዛት ሪፈራል ኮድ ያስፈልጋቸዋል። ኦሬዲ ሪፈራል ኮድ ያስፈልጋቸዋል። እኔ ሬጂስተር ያደረኩበት ሪፈራል ኮድ አለ። ስለዚህ በዛ ሪፈራል ኮድ መንገድ ነው ሎጊን የምታረጉት፣ ሬጂስተር የምታረጉት። እንዴት ሬጂስተር ማድረግ እንዳለባችሁ የኔን ሬጂስተር ያደረኩበትን ቪዲዮ ሼር አደርጋችኋለሁ። ስለዚህ በቀጥታ ይችኛዋን ሊንክ ነክታችሁ የተላከላችሁን ሪፈራል ኮድ እኔም ሬጂስተር ካረኩ በኋላ የኔን ሪፈራል ኮድ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በዛ መመዝገብ ትችላላችሁ። ስለዚህ እንደምታዩት
እንደምታዩት በዚህ መንገድ ነው ሬጂስተር የምታደርጉት። ሙሉ ስማችሁን፣ ኢሜይል አድሬሳችሁን፣ ፓስወርዳችሁን ስትሮንግ የሆነ ፓስወርድ ትሞላላችሁ። ኢሜይልም ደግሞ በደንብ አክቲቭ የሆነ የምትጠቀሙበት ኢሜይል አድሬስ መሆን አለበት። ከዛም በኋላ እዚህ ጋር የእናንተን በርዝ ዴታችሁን ይሄ ለኪ አይደንቲቲ ቬሪፊኬሽን ስለሚፈለግ ማን ነው ከስተመሮች የሚለው KYC የሚባል ቬሪፊኬሽን አለ። ስለዛ ያንን ለማወቅ ስለሚያስፈልግ ትክክለኛ የተወለዳችሁበትን ዓመተ ምህረት ቀንና ወር በትክክል ትሞላላችሁ። ከዛ እዚህ ጋር ሶላና ዋሌት አድሬሳችሁን ትሞላላችሁ፣ ክፍያ የምትከፍሉበትን። ፋይናሊ ሬጂስተር ትላላችሁ። ኦሬዲ በጣም ሲምፕል ነው። ስለዚህ እኔ ምንድነው ኦሬዲ አካውንት ስላለኝ ሎጊን ሂር የሚለውን ነካለው። እንደምታዩት ሎጊን ሂር የሚለውን ነካለው። ከዛም በኋላ ኢሜይልን አስገባለሁ። እዚህ ጋር ሬጂስተር ያረኩበትን ኢሜይል አስገባለሁ @gmail.com። ከዛም በኋላ ደግሞ እዚህ ጋር ፓስወርዳችሁን ታስገባላችሁ። ሬጂስተር ያረጋችሁበትን ፓስወርድ ታስገባላችሁ። ስለዚህ አሁን ሎጊን እለዋለሁ። እንደምታዩት ሎጊን ሰክሰስፉል አለኝ። ስለዚህ አሁን እዚህ ጋር ሆም ፔጁ ላይ ይሄንን ያሳያችኋል። ስቴጅ 1 ላይ ነው ያለው። እንደምታዩት ዛሬ ሊጠናቀቅ 3 ሰዓት እና ከ23 ሚኒት ነው የቀረው። እንደምታዩት እኔም ሊያልቅ ሲል ነው ይሄንን ፕሪሴል እየገዛው ያለሁት። የአንድ አባይ ቶክን ዋጋው እንደምታዩት 0.005 USDC ነው። እንደምታዩት እስካሁን ምን ያህል ቶክኖች ተሽጠዋል? እንደምታዩት እዚህ ጋር 26,389,000 ቶክን ተሽጧል። አጠቃላይ ያለው 500 ሚሊዮን ቶክን ነው። ኦልሞስት ትንሽ ነው የተሸጠው፣ ግን ከዚህም በላይ ደግሞ ይሸጣል ወደፊት። ስለዚህ ኦሬዲ አሁን እዚህ ጋር ያለው ስታት የሚያሳያችሁ የተሸጠውን ነው። ስለዚህ እኛ ምንድን ነው የምናደርገው? በመጀመሪያ ይሄንን ቶክን ለመግዛት የምታደርጉት የመጀመሪያው ስቴፕ ምንድነው? ወደ ዳሽቦርድ ላይ ትገቡና እዚህ ጋር ዳሽቦርድ የሚለው ጋር ትገቡና ምን ማድረግ አለባችሁ? የሶላና ዋሌታችሁን ሬጂስተር ማድረግ አለባችሁ። ኦሬዲ የኔን አያችሁት አይደለ? ሶላና ዋሌቴ ኦሬዲ ሬጂስተር አድርጌዋለሁ። ስለዚህ እናንተ ጋር ባዶ ነው ሊሆን የሚችለው። ኦሬዲ ኤዲት ማድረግ ትችላላችሁ። እንደምታዩት ማጥፋት ምናምን ይቻላል። ስለዚህ እኔ ኦሬዲ ልክ እንደ ላጥፋውና ከእንደገና ምን ላድርግ? ሬጂስተር እያደረግኩ ላሳያችሁ። ስለዚህ የሶላና ዋሌታችሁን ሬጂስተር የምታደርጉት የት ነው? ወደ ፓንተም ዋሌታችሁ ትሄዱና የኔ ፓንተም ዋሌት ጋር ልግባና ስለዚህ አሁን ከፍቶልኛል። እንደምታዩት ፓንተም ዋሌቴንም በጎን በኩል አድርጌዋለሁ። ጎን ለጎን ክፍያውን በደንብ ትራንዛክሽኑ ሲፈጸም ለማየት እንዲመቸኝ። ስለዚህ እንደምታዩት ኦሬዲ አሁን ምን ማድረግ ነው የሚጠበቅብን? ፓንተም ዋሌታችንን ከፍተናል። ከዛም በኋላ ወደ አባይ ባይ ቶክን የሚለውን ከነካም በኋላ እንደምታዩት እዚህ ጋር የምንገዛውን አማውንት እና የምንከፍልበትን ፔመንት ሲስተም ወይም ኮይኑን እንመርጣለን። እንደምታዩት እኔ የምከፍለው በዩኤስዲሲ ነው። ስለዚህ ኦሬዲ ይሄኛው ዩኤስዲሲ ነው የተመረጠው። እናንተ ግን በዩኤስዲቲ መክፈል ትችላላችሁ። ስለዚህ ኦሬዲ ዩኤስዲቲ ላይ ከሆነ ገንዘባችሁ ያለው በዩኤስዲቲ ታረጉታላችሁ። ኦሬዲ ነው በዩኤስዲሲ ስለሆነ እንደተመረጠ ተዋለው። ከዛም በኋላ ስንት ነው እዚህ ጋር የምትገዙት አማውንቱን ሙሉ ይላችኋል። ስለዚህ አማውንቱ ኦልሞስት እኔ 66 አለኝ። ስለዚህ 65 ዶላር ቶክን ልግዛ። ስለዚህ 65 ልበለው። እንደምታዩት 65 ስትገዙ ስንት ይሰጣችኋል? 13000 የአባይ ቶክንን ይሰጣችኋል ማለት ነው። የ65 ዶላር ኮይኑ የ65 ዶላር ቶክኑ 13000 የአባይ ቶክን ነው። ከዛ ወደታች ስቶርዱ ምንም ይላል እዚህ ጋር የአባይ ቶክን ፕሪሴል አግሪመንት አለ። ስለዚህ ይሄንን አግሪመንት ይሄን ክሊክ አድርጋችሁ ማንበብ ትችላላችሁ። ከዛ ከጨረሳችሁ በኋላ እዚህ ጋር እንደምታዩት 4 ማዕዘን ቦክስ አለች። እሷን ክሊክ ስታረጓት እንደምታዩት ድምቅ ትልና ፔይ ናው የሚለው ኦፕሽን አክቲቭ ይሆናል ማለት ነው። አክቲቭ ይሆናል። ስለዚህ ይሄንን በደንብ እርግጠኛ ከሆናችሁ በኋላ ስንት ነው የምትገዙት፣ እንዲሁም ደግሞ የምትገዙትን አማውንት የምትከፍሉበትን ኮይን ከመረጣችሁ በኋላ አሁን ፔይ ናው እለዋለሁ። ፔይ ናው ስለው እንደምታዩት ከዛም በኋላ እቺን አድራሻዋን ተመሳሳይ አድራሻ ነው የሚሰጠኝ። ዋሌቴ በሌላ ስልክ ሆነ የምትከፍሉት ኮፒ ትሉታላ። ይሄንን ስካን ታደርጉታላችሁ። በዚህ ስልክ ደግሞ ከሆነ እቺን ኮፒ አድሬስ ብላችሁ ትወስዳላችሁ። ስለዚህ እኔ ኮፒ አድሬስ ልበላትና ወደ ፓንተም ዋሌቴ እዚህ ጋር ሄጄ ምን አረጋለሁ? እዚች ጋር ሴንድ የምትለዋን ኦፕሽን እነካለሁ። ሴንድ የምትለዋን ስትነኳት የምትልኩበትን አድራሻ ያመጣላችኋል። ወይም ደግሞ በዩኤስዲቲ ልግባ። ዩኤስዲሲ ላይ ቺን ትነኩትና ከዛም በኋላ ሴንድ የሚለውን እቺን ትነኩታላችሁ። ኦሬዲ ሬጂስተር ያደረግነው ዋሌት ይሄ ስለሆነ ሴንድ የሚለውን ልንካው።
ትንሽ ቢዚ ይሆናል አንዳንዴና እስቲ ሴንድ የሚለውን አሁን እንደምታዩት ሴንድ የሚለውን ስነካው እንደምታዩት ሪሲፒተንት ሶላና አድሬስ አምጥቶልኛል። ስለዚህ የምንከፍልበትን አድራሻ ያሁኑን ምን እናደርጋለን እዚህ ጋር ፔስት እንለዋለን። እንደምታዩት ፔስት እንለዋለን። እንደምታዩት ይኸውና ኮዳችንን ከዚህ ከአባይ ቶከን ላይ የወሰድነው። ስለዚህ ምን አደርጋለሁ አማውንቱ ስንት ነው? $65 ነው እዚህ ጋር የሞላ ነው። ስለዚህ $65 ብዬ እሞላለሁ እዚህ ጋር ትክክለኛ እዚህ ጋር የጻፍኩትን። ከዛም በኋላ ምን አደርጋለሁ ኔክስት እለዋለሁ። ይሄ ኦሬዲ በሌላ ስለሞከርኩ ነው። ይሄ አካውንት እንደዛ አይደለም የሚለው። ስለዚህ ኔክስት የሚለውን ልጫ ነው። አሁን እንደምታዩት 65 USDT ለዚህኛው አካውንት ልክፈልልህ እያለ ነው። እንደምታዩት ኔትወርክ ፊ 0.0105 የሶላና ይወስዳል። ስለዚህ እንደምታዩት ኔትወርክ ፊም አለን። አሁን ምን ልበለው? ሴንድ ልበለው። ኦሬዲ ክፍያውን እንዲከፍልልኝ ሴንድ ልበለው። እንደምታዩት ሴንዲንግ እያለ ነው። ኦልሞስት ይሄው እንደምታዩት ሴንድ ብሏል። ስለዚህ እቺኛዋ ሴንድ እንዳለች ምን ልበላት? ኮንፊርም ፔመንት የምትለዋል ልንካት። ኮንፊርም ፔመንት የሚለውን ልንካው። እንደምታዩት አሁን ምን ያደርግልኛል? በጣም አሪፍ ነው። ስለዚህ ምን ብሎልኛል? ከፍሎልኛል ማለት ነው። ሴንደር አድሬስ ቼክድ ሪሲቨር ኦኬ ልበለው። እስኪ ምንድን ነው የሚለኝ? ኤረር ቬሪፋይንግ ፔመንት ፌል ቱ ጌት ትራንዛክሽን ቨርሽን ኢዝ ኖት ሰፖርትድ ባይ ዘ ሪኩዌስት ክሊየንት ፕሊዝ ትራይ ሪኩዌስቲንግ ኦኬ። እስቲ ኮንፊርም ዊዝ ሃሽ የሚለውን ልንካው። ኦኬ። ስለዚህ ምን ላርግ? ቪው ትራንዛክሽን ልበልና እዚህ ጋር ምንድነው የማደርገው? በሃሹ ከእንደገና ክፍያውን ቬሪፋይ ማድረግ እችላለሁ እንደምታዩት። ስለዚህ እቺ ሃሽዋን ልንካትና ኤረር ካመጣባችሁ በዚህ ሃሽ በከፈላችሁበት ሃሽ ኪዋን በዛች ምን ማድረግ ትችላላችሁ? ቬሪፋይ ማድረግ ትችላላችሁ ስላሉ እንደምታዩት ከላይ ያለችው አናት ኦኬ። እቺኛዋና ሲግኒቸሯ። ስለዚህ ሲግኒቸሯ እቺናት። እቺ ምን አደርጋለሁ? ኮፒ ሲግኒቸር ሃሽ የምትሏን እቺን ኮፒ ልበላት። ከዛ ወደ አባይ ፕሪሴል ላይ ልመለስና እዚህ ጋር ምን ልበለው? ኢንተር ትራንዛክሽን ሃሽ የሚለው ጋር እቺን ላርግና ፔስት ልበለው። ከዛም በኋላ አሁን ምን ልበለው? ኮንፊርም ዊዝ ሃሽ ልበለው። እንደምታዩት ኮንፊርም ዊዝ ሃሽ የሚለውን ተጭኘዋለሁ። ኦኬ። እንደምታዩት ፔመንት ኮንፊርምድ ሰክሰስፉል ያለኝ ማለት ነው። ስለዚህ በሃሹ ከፍያውን ከፍያለሁ። ስለዚህ ኦኬ ልበለው። እንደምታዩት አሁን ፔመንት ኮንፊርም ሰክሰስፉል ብሎኛል። ኦኬ ልበለው። እንደምታዩት በጣም አሪፍ ነው። ስለዚህ በሃሹ ኮንፊርም አድርጌያለሁ። እንደምታዩት ቶከን ፐርቼዝዱ እዚህ ጋር ስንት አምጥቶልኛል? 13000 ቶከን ፐርቼዝ አድርጌያለሁ። እንደምታዩት ሪፈራል ሪዋርድ ምንም ሪፈራል የለኝም፣ 0 ነው። አጠቃላይ ቶከን ስንት ነው? 13000 ቶከን ሪሲቭ አድርጌያለሁ። ይሄንን ክሎዝ ልበለው። ኦሬዲ ክፍያውን ስለፈጸምኩ ማለት ነው። እቺኛንም ኤክስ ልበላት የፓንተ ማለቴን። ስለዚህ እንደምታዩት ሪፈራል ሊንክም ሰጥቶኛል። እንደምታዩት የኔን ሪፈራል ሊንክ እዚህ ጋር አስቀምጦልኛል። በእኔ ሪፈራል ሊንክ ሌሎች ሰዎችም ሬጂስተር ማድረግ ይችላሉ ማለት ነው። ስለዚህ እንደምታዩት የአባይ ቶክንን ሊያልቅ ጥቂት ሰዓታቶች በቀሩበት ሰዓት ነው የገዛ ነው። እንደምታዩት 13000 ቶክን ገዝቻለሁ። ባይ ቶክን ላይ ገብታችሁ ብታዩት እንደምታዩት ኦልሞስት የቀረው 2 ሰዓት ከ57 ሚኒት ነው የቀረው። ስለዚህ የመጀመሪያው ፕሪሴል ላይ ነው የገዛሁት። እንደምታዩት በጣም ጥቂት ነው የተገዛችው። እንግዲህ አብዛኛው ፓርት አልተገዛም። ስለዚህ ሌሎቻችሁ በደንብ ይህንን እድል ልትጠቀሙበት ይገባል ብዬ አስባለሁ እና ከዚህ በኋላ የሚመጣው ፕራይሱ እየጨመረ ነው የሚሄደው። ስለዚህ የኔ ዳሽቦርድ ላይ እንደምታዩት 13000 ቶክን ገዝቻለሁ። ሪፈራል ሪዋርድ ምንም የለኝም። ስለዚህ እችኛዋን ሪፈራል ሊንክን ኮፒ አረግላችሁና እናንተም በዚህ ሪፈራል ሊንክ እየገባችሁ መግዛት ትችላላችሁ። ስለዚህ ለሁላችሁም መልካም እድል እመኝላችኋለሁ። በተለይ ክሪፕቶ ላይ ኢንቨስት አድርጋችሁ ለመስራት የምትፈልጉ በጣም አሪፍ የሆነ እድል ነው። ምክንያቱም ይሄ የአባይ የኢትዮጵያ የመጀመሪያው የሆነ ክሪፕቶ ከረንሲ ስለሆነ ማለት ነው። ስለዚህ ለሁላችሁም መልካም እድል እመኝላችኋለሁ። በዚህ ሪፈራል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዚህ ሪፈራል ሊንክ እየገባችሁ
መግዛት ትችላላችሁ። ስለዚህ መልካም እድል፣ መልካም ቆይታ ይሁንላችሁ። ይህ አባይ ቶክናችን ትልቅ ደረጃ ደርሶ እንደምናየው አልጠራጠርም። ለሁላችሁም ባላችሁ $50 ነው ሚኒመሙ። ከ$50 ጀምሮ መግዛት ትችላላችሁ። ኦሬዲ አሁን ግን የመጀመሪያው ፕሪሴል ስላለቀ ከዚህ በኋላ ምናልባት ፕራይሱ ሊጨምር ይችላል። ኦሬዲ ከዚህ ሰዓት በኋላ የሚመጣው አዲስ በዚህ ዋጋም ላይሆን ይችላል፣ ሊጨምር ይችላል የአንዱ አባይ ኮይኗ። ስለዚህ ከዛ በኋላ በሚመጣው ኮይን መግዛት ትችላላችሁ። ለዛ ሁሉ ግን የኔን ሪፈራል ሊንክ መጠቀም ትችላላችሁ። በደንብ አድርጌ አስረድቻችኋለሁ ብዬ አስባለሁ። ስለዚህ በቀጣይ በሌላ ክሪፕቶ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ ጠቃሚ ነገሮችን በዚህ ቻናል ላይ ታገኛላችሁ። ፋይናንሻል ፍሪደማችሁን የምታገኙበትን የተለያዩ በኦንላይን ገንዘብ የምትሰሩባቸውን ኮንቴንቶች ሰራላችኋለሁ። ሰብስክራይብ አድርጉ፣ ቪዲዮን ሼር አድርጉት፣ ላይክ አድርጉት። ብዙ ሰው ጋር እንዲደርስ ፈልጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።